ረዳት አብራሪ ጽዮን ደመቀ እባላለሁ። በኢትዮጵያ አየር መንገድ ውስጥ በምክትል አብራሪነት ባለፉት 5 ዓመታት ተሰራ ቆይቻለሁ። የተለየ ለሴት ልጅ ብቻ ፈተና አለ ብዬ አላስብም። ለወንዶች የሚያጋጥመው ፈተና ነው ለሴቶች አለ ብዬ የማስበው። ኢትስ አባውት ታይም ማኔጅመንት የሆነ የእንቅልፍ ጉዳይ አለ ምናምን፣ ግን እሱ የጋራ ቻሌንጅ ነው እንጂ ለብቻችን ቻሌንጅ አለ ብዬ አላስብም። በጣም ክብር፣ በጣም ኩራት ይሰማኛል። በጣም ደስተኛ ነኝ። ሙያውንም በጣም የምወደው ሙያ ውስጥ የምፈልገው ሙያ እየሰራው ስለሆነ በጣም ደስ ይለኛል። በተለይ ደግሞ እንደዚህ አይነት ታሪካዊ አይነት በረራዎች በመሳተፌ እጅግ ክብር ይሰማኛል። የምሳተፈው ወደ ካይሮ ዛሬ ማታ የምናደርገው ወደ ካይሮ የሚሄደው አውሮፕላን ነው። የምበራውም ከዋና አብራሪ ካፕቴን አምሳለ ነው። እሷ ደግሞ የኔ ሮል ሞዴል ነበረች። ስለዚህ ከሷ ጋር እሷን አይቼ እዚህ ደርሼ አሁን ደግሞ ከሷ ጋር ለመብረር መብቃቴ በጣም ደስ ይለኛል። ድሪም ቢግ ላለሁ በደንብ አልሙ። ላለማችሁት ነገር ደግሞ ምንም አይነት ቻሌንጅ ቢኖር ጠንክራችሁ ለማለፍ ሞክሩ ከእግዚአብሔር ጋር። ሊዲያ ጋር ይባላልው የቦይንግ 777 ምክትል አብራሪ ነኝ። ጥሩ ነው። አንደኛው በረራ ላይ ያለውበት ደስ ይላል በጣም። አንድ ላይ ሙሉ ሴቶች ብቻ ያሉበት በረራ ላይ መሳተፍ ጥሩ ነው። ምን ያህል ምን እንደምንችል ሴቶች እንደምንችል ማሳየት የምናሳይበት በረራ ነው የሚሆነው። አዎ ከዚህ በፊት አውቃለሁ። ያው የውመንስ ዴይ ባይሆንም በሴቶች ብቻ የሚካሄድ በረራዎች አሉ። ዲሲፕሊንድ ከሆንን ኮሚትድ ከሆንን የትም መድረስ የማንችልበት ቦታ የለም። ስለዚህ ወንድ ስለሆነ ወይ ሴት ስለሆንን ሳይሆን ማንም ሰው እችላለሁ ብሎ ካመነ ማድረግ ይችላል። ስለዚህ ሁላችንም ሴቶች እንችላለን ብለን ካመንን ማድረግ እንችላለን። እንኳን አደረሳችሁ። እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ። መልካም በዓል። እንችላለን ሁላችን።